ኑሐሚን በናሆም ፍቅር እንዳበደች ናሆም ማያቅም። ኤርሚያስ ግን ሰምቷል። እንደምትወደውና እንደምታፈቅረው ለአባቷ ስትነግር በጆሮ ጥልቅ ብሏል። አሁን ናሆምም ሳይወዳት አይቀርም ይመስለኛል። ኑሐሚን እንደወደደችው ያን ያክል ባይሆንም ናሆም እየወደዳት ይመስለኛል። እንደውም ከክላሱ ገብታ በጣም ተበሳጭቶ ስለነበረ ምን ሆነህ ነው ደህና ነህ ወይ ምናምን ስትለው ምን አገባሽ ስለኔ የሚመለከትሽ ነገር የለም እኔ ትንሽ ፊት ስለሰጠሁሽ ጓደኛ ልትሆኝ ያምርሻል እንዴ ብሎ ይጮህባታል። እንዴ አሁን ምን እያልክ ነው ጓደኛ አልሆንም እንደ ስትለው በፍጹም እኔና አንቺ መቼውንም ጓደኛ ልንሆን አንችልም። አንቺ ውሸታም ነሽ። እንዴት እህት የለኝም እናት የለኝም ምንም ነገር የለኝም እያልሻል ነበር። ነገር ግን ከታች መታ የነበረችው ማናት? እህትሽ አይደለችም ወይ? ለምንድነው እናንተ ሴቶች ሁሉ ለምንድነው የምትዋሹት? ሲልም ኑሐሚን ይጮህባታል። እሷም ትንሽ ዝም ካለች በኋላ እኔ የስጋ ዘመድ እህት ወይም እናት የለኝም አልዋሸውህም። ነገር ግን ኤደን ናት አይደል እንዴት እዚህ ድረስ መጣች? እነሱ እኔን ሲያሰቃዩኝ የነበሩ ወይም ደግሞ እኔን ለመግደል እየሰራች ያለች ናት እንጂ እኔ የእሷ እህቴ አይደለችም። ምንም አልዋሸሁም ስትለው እናንተ ሴቶች ስትባሉ ለምንድን ነው በዚህ ደረጃ የምትዋሹት? አሁን ከክላሴ ውጭልኝ፣ ማንም ጋር መሆን አልፈልግም ይላታል። እሷን በጣም ደንግጣና በጣም ፈርታ ትወጣለች ከክላሱ። ከዛ በኋላም እንግዲህ ያው አምራን ትደውልለታለች። አምራን መደወሏን አላቆመችም። እሱም አልፈልግም፣ ልጁ የእውነትም የኔ ከሆነ ልጅን እቀበልሻለሁ፣ አንቺን ግን አሳይሻለሁ። እንደውም ደግሞ ከቤት መጥተሽ ያደረግሽውን ነገር ሰምቻለሁኝ፣ አልለቅሽም፣ ለእያንዳንዷ ነገር ዋጋ ትከፊባታለሽ ሲልም እንግዲህ አምራንን አስፈራርቷታል ማለት ነው። እዚህ ላይ አሁን ትልቅዬ ችግር መፈጠሩ አይቀርም። ኤሚ ኤርሚያስን ሳትወደው አትቀርም። እንደውም ናሆም ከዚህ ቤት ወይም ከዚህ ስራ ትወጣታለህ፣ እኔ ሁሉ ነገርህ አላማረኝም ብሎ ለኤርሚያስ ሲለው አንተ እኮ አይደለህም የቀጠርከኝ፣ የቀጠረችኝ እናትህ ወይዘሮ ዝናሽ ናት። ስለዚህ እሷ ውጣ እስካላለችኝ ድረስ ከዚህ ስራ አልወጣም፣ አንተ አይመለከትህም ሲልም ለናሆም መልሶለታል። ናሆም ግራ ተጋብቶ አንተ ማነክ? ለምንድን ነው የመጣኸው? ሀሳብህና እቅድህስ ምንድን ነው ሲልም ጠይቆን ነበር። ምንም ሊመልስለት አልቻለም ማለት ነው። እንግዲህ አቶ ተሰማም ልጁ ልጃገረድ እንደሆነች ክብሯን የጠበቀች እንደሆነች ነው የሚያውቀው። ነገር ግን እሷ እንግዲህ ልጃገረድነቷን አሳልፋ ሰጥተዋለች። በሌላ በኩል ስለ ናሆም ከክፍሉ ስላባረራትና ውጭልኝ ስላላት በጣም ተጨንቃ ወደ አባቷ ሄዳ አባዬ እኔ እስከ መች ድረስ ነው ግን እነዚህ ኤደንና ወይዘሮ ገነት ተብዬዎቹ ህይወቴን እየበጠበጡት የሚኖሩት? እታች ድረስ እኮ መጥታ ኤርሚያስ እስከዛሬ ድረስ ለምን ናሆም እስከዛሬ ድረስ እንደዚህ አይነት ቤተሰብ እንዳለች ለምን አልነገርሽኝም? እናም ደግሞ አንቺ ውሸታም ነሽ፣ አባትሽስ በዚህ ደረጃ ምን አድርጓቸው ነው ሲል ተቆጥቶ ከክላስ አባረረኝ ብላ ከአባቷ እግር ስር ወድቃ ታለቅሳለች። ምክንያቱም ስለምትወደውና ስለምታፈቅረው ስላባረራት ደግሞ በጣም ተናዳለች። አቶ ተሰማም አይዞሽ አታስቢ ልጄ፣ እኔ ስለ ቤተሰቦቼ ወይም ስለነበረኝ ህይወት ለአቶ ለይኩን ሁሉንም ነገር አስረድቼዋለሁ፣ ነግሬዋለሁ። ምንም ነገር አይፈጠርም አይዞሽ ሲላትም እንግዲህ አጽናንቷታል። እሷ ግን ያው ከናሆም ጋር ስላጣላቻትና አባቷ ያደረገውን ነገር ስለነገረችው ወይም ደግሞ እሱም እንደዚህ አይነት ቤተሰብ እንዳላት ለኑሐሚን ሳትነግረው ስለቀረች ናሆም ትንሽ ተናዶባታል። ያም ሆነ አቶ ተሰማ ለልጁ በፍጹም አታስቢ፣ ለይኩን ስለነገርኩትኝ በፍጹም እንድታስቢ አልፈልግም ብሎ ያጽናናታል ማለት ነው። እንግዲህ ኤርሚያስ ችግር ውስጥ ነው ያለው። አሁን ናሆሚን ብሎ የሄዱ ኤርሚያስ ናሆምን አፍቅረዋለች። የፈራው ነገር ደርሶበታል። ከአምራን ጋር ሆኖም ሲያወራ ምናልባትም እሷ ማለቴ ናሆምን ካፈቀረችው በጣም ትልቅዬ ችግር ይከሰታል፣ ያለበለዚያ ግን በፍጹም አታስቢ እያላት ነበረ። ያው የፈራው ነገር ደርሶበታል። አሁን ናሆምን አፍቅረዋለች። እሱ ደግሞ እንግዲህ ኤሚ አፍቅረዋለች። ወይዘሮ ዝናሽም ትፈልገዋለች። እናም አሁን የወይዘሮ ዝናሽ የሆነ ቤተሰብ የሚሆን ስላረፈ ከቤት የሉም። አሁን ከሳሎኑ ላይ ራሱ ቁጭ ማለት እንችላለን ተመስገን እያለ እንደውም አቶ ለይኩን ዘና ፈታ እያለ ነበር ማለት ነው። ነገር ግን አሁንም ቢሆን አምራን እየደወለች ነው፣ እየጨቀጨቀችው ነው። በፍጹም በቀላሉ የምትፋታው አይመስለኝም።
ከዛም በላይ ደግሞ አሁን የእነሱን ህይወት ማን ይበጠብጠዋል ካላችሁኝ ወይዘሮ ገነትና ኤደን ናቸው። ማለት የድሮ ባለቤቱና ልጇ ህይወታቸውን ከዛ ቤት ገብተው መበጥበጣቸው የማይቀር ነው። ከዛ ቤትማ እንደምንም ብዬ ገባለሁ። ያችን ኑሐሚን ተብዬዋ እዛ ቤት ካለች መቼስ እስካሁን ድረስ ደግሞ ከናሆም ጋር ከዛ ከልጁ ጋር ፍቅር ይዟት ይሆናል ብለሽ ነው እናቴ እያለች እንደውም ለእናቷ ስትነግራት ነበር። አንቺ ምን ይሄን ነገር ምን ይሰራልሻል? አንቺ ለዓላማ ነው ከዛ ቤት የምትገቢው። ለዓላማ ገብተሽ ዓላማሽን አሳክተሽ ትወጫለሽ እንጂ የአንድ ባለሀብት ልጅ ምን ይሰራልሻል? ላንቺ አይሆንሽም፣ አንቺን አይፈልግሽም እያለች እናቷም ስትላት ነበር። እንግዲህ ኤደን ግን እንደምንም ብላ ከዛ ቤት መግባቷ የማይቀር ነው። ኤደን ገባች ማለት ደግሞ የነበረውን ነገር ወይም ደግሞ ያዩትን የሚያውቁትን ሁሉንም ነገር ይዘረዝሩታል። ከዛስ ምን ይከሰታል? ኑሐሚንና ናሆም ያላቸውን ግን በነገራችን ላይ ኑሐሚን ለናሆም ነግረዋለች እንደተከዳች ወዳው አፍቅራው አምናው ቀርበው ራሷን አሳልፋ ሰጥታው ነገር ግን እንደከዳት ሁሉንም ነገር ነግረዋለች ለናሆም። ነገር ግን አቶ ለይኩን የሚያውቀው ንጹሕ እንደሆነችና ክብሯን ጠብቃ እንደምትኖር ነው የሚያውቀው። በዚህ ነገር ደግሞ አሁን ማነው ስሟ ኤደን ከዛ ቤት ገብታ ወይም የኤደን እናትም ሆነ ብቻ ከዛ ቤት ገብተው ይህን ነገር ከተናገሩ ወይዘሮ ዝናሽ ይህን ነገር በጣም ትወዷለች። በነገራችን ላይ እነዚህ ሁለቱ ወይዘሮ ገነትና ኤደን ከዛ ቤት ከገቡ ለማን ጥሩ ቤስት ጓደኛ ይሆናሉ ካላችሁኝ ለወይዘሮ ዝናሽ ነው። ምክንያቱም ወይዘሮ ዝናሽ ኑሐሚንና ሰውየውን ከዛ ቤት ፍንቅል አድርጋ ማውጣት ስለምትፈልግ እነዛ ከዛ ቤት ከመጡ ደግሞ የእነሱን ጉድ ስለሚናገሩ ወይም የኑሐሚን ጉድ ከኤርሚያስ ጋር የነበራትን ግንኙነት ጠንቅቃ ስለምታቅ ስለሚናገሩ ከዛ ቤት አቶ ለይኩን ደግሞ ምን ያክል እንደሚያምናትና ምን ያክል እንደሚያከብራት ምን ያክልም ደግሞ እንደሚተማመንባት ስለሚያውቁ ወይም ስለሚገባቸው ያን ነገር ለማበላሸት ይህን ነገር ይፈጽማሉ። ወይም ደግሞ ከዛ ቤት እንድትወጣ ያው እሷን ማሰቃየት ስለሆነ ስራቸው ከዛ ቤት እንድትወጣ ያደርጋሉ። ነገር ግን ናሆምን ነግረዋለች እንደተጎዳችና ምን ያክል ልቧ እንደተሰበረ ለናሆም ነግረዋለች። ያ ናሆም ከተቀበላት ሌሎቹ ምንም ነገር ሊያመጡ ይችላሉ ብዬ አላስብም። ነገር ግን የእናትና ልጅ መምጣት በጣም ለነሱ ጥሩ የማይሆን ነገር ነው። ለማለቴ ለኑሐሚንና ለአባትየው ጥሩ ነገር አይከሰትም ብዬ ነው የማስበው። ምክንያቱም አንደኛ ደረጃ አባትየው ራሱ ከኤርሚያስ ጋር የነበራትን ግንኙነት አያውቅም። አቶ ለይኩንም የሚያውቀው ንጹሕ ልጃገረድ ወይም ደግሞ ከወንድ ጋር ምንም አይነት ግንኙነት የሌላት የወንድ ጓደኛ የሌላት አድርገው ስለሚያስቡ ወይም እንደዛ ስለው ስላስቀመጧት አቶ ለይኩን ኑሐሚን ትልቅ ችግር ይከሰታል ብዬ አስባለሁ። እነዚህ ሁለት ከይሲዎች ከመጡ መቼም ኑሐሚን ሰላም ታገኛለች ማለት ዘበት ነው። ገና ከቤት ሳይገቡ በር ላይ እያሉ እንኳን እንግዲህ ከናሆም ጋር ጸብ ተፈጥሯል ማለት ነው። ብቻ እዛ ቤት በጣም ትልቅ ችግር ይከሰታል ብዬ ነው የማስበው። ኤርሚያስም ከማጋ ይሆናል ካላችሁኝ እንግዲህ ናሆምን ካፈቀረች ሰላም ይነሳታል እንጂ በፍጹም ሰላም ይሰጣታል ብዬ አላስብም። አሁን ለኑሐሚን በጣም ብዙ ጠላት አላት። አንደኛ ወይዘሮ ገነትና ልጇ ኤደን፣ ሁለተኛ አምራን አሁን ናሆምን እንዳፈቀረችው ካወቀች ቤቱን ታቃጥለዋለች። በቃ በቁሙ ነው የምታቃጥለው ወይም እሷን የሆነ ነገር ታደርጋታለች ብዬ ነው የማስበው። እና የኑሐሚን ሲቃ የኑሐሚን መከራ የኑሐሚን ችግር ገና ምኑም አልተጀመረም። ገና ምንም ነገር አልተጀመረም ባይነኝ እኔ በበኩሌ። ምክንያቱም ገና ከአሁን በኋላ ያለው ነው ትልቅዬ ችግር የሚፈጠረው። ሲቀጥል እቺ ኤሚ ተብዬዋ ኤርሚያስን ወደዋለች። እሱን ስለወደደችው ደግሞ ከዛ ቤት ይወጣል ማለት ዘበት ነው። ምናልባትም ደግሞ ከኑሐሚን ጋር በተደጋጋሚ ናሆም ስለሚያያት ይህን ነገርም ናሆም አይወደውም። ኤርሚያስ ደግሞ በጣም ነው የሚወዳት በጣም ነው የሚያፈቅራት ኑሐሚን። እንግዲህ ለሹፍርና ድረስ እንኳን ከዛ ቤት የገባው ለሷ ብሎ ነው። ስለዚህ እንደዚህ በቀላሉ እሷን ይለቃታል ማለት አይደለም። ለማንኛውም ወደ ቤተሰቦቼ እናንተስ ምን ትላላችሁ? ኑሐሚን ካሁን በኋላ ያለው ህይወቷ ምን ይሆናል? ምን አይነት ችግርስ ይገጥማታል? ከኤርሚያስ ጋር ትሆናለች ወይስ ደግሞ ከናሆም ጋር ትቀጥላለች? ናሆም እስከነ ችግሯ ይቀበላታል? እሱ ብቻም ሳይሆን አቶ ለይኩንስ ይህንን ነገር ሲሰማ ከኤርሚያስ ጋር የነበረንትን ግንኙነት ሲሰማና ያላትን ግንኙነት ሲሰማስ ምን ያክል ልቡ ይሰበራል የሚለው በጣም አሳሳቢ ነው።
ነገር ግን ወይዘሮ ዝናሽ እና ኤሚ ወይም ልጅቷ በጣም ነው ደስተኛ የሚሆኑት። ኤሚ በነገራችን ላይ በጣም እየተጠራጠረች ነው። ከዚች ልጅ ጋር ምን አይነት ግንኙነት አለክ? ምንድን ነው ግንኙነታችሁ? እያለችም እየጨቀጨቀችው ነበር። እኔ ከእሷ ጋር ምንም አይነት ግንኙነት የለኝም አላቃትም ስትልም ነበር። በነገራችን ላይ ናሆም ራሱ ኤርሚያስን ከናሆም ጋር ምን አይነት ግንኙነት ከኑሐሚን ጋር ምን አይነት ግንኙነት አለ? የት ነው የምታውቃት? ትተዋወቃላችሁ እንደ ያለውም ነበር። ከእህቴ እንድትርቅልኝ እፈልጋለሁ፣ ከናሆሜም እንድትርቅ እፈልጋለሁ። ነገር ግን በተለይ ከዚች እህቴ ገና ሕፃን ልጅ ናት፣ ምንም አታውቅም። ልታበላሻት እንደሆነ ገብቶኛል። ስለዚህ ከእህቴ መራቅ አለብህ። እኔ ምንህም አልተመቸኝም፣ አልወደድኩህም። ምንድነክ ማነክ? እያለም እንግዲህ እያጣራ ነበር። ነገር ግን ምንም ነገር አልመለሰለትም። ያው የወይዘሮ ዝናሽ ሰራተኛ ወይም ሹፌር ሆኖ እንደመጣና እሷ እንደቀጠረችው ብቻ ነው የነገረው። ከእህት ግን ምንም አይነት ግንኙነት እንደኖረኝ አልፈልግም፣ እኔ አልፈልጋትም፣ ያው ማለት ህፃን ልጅ ናት፣ እሷን አልፈልግም ሲለውም ነበር። ለማንኛውም ውዶችዬ እኔ እዚህ ላይ ያበቃል። በላይ ከማድረጋችሁን አትርሱ። ባባይ